ሰላም ቤተሰብ እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ አሸዊ ነው ነው እንዳያችሁት ቅምጥሌም ስቶሪ ያደረገችው ብሩክም ደግሞ ሙዚቃ የለቀቀው ነገር ነበር። ከዛም ተነሳስተን ደግሞ እንግዲህ ልጆቻችን በአንድ ላይ ፏ ብለው ይመጣሉ። ባል ነው መሰረት ፏ ብለው መጥተዋል። እንግዲህ እንዳያችሁት ካሜራው ቅምጥሌዋን አልፈልግም ብላ ሄደች። ግን ካሜራው ዝግት እንዳለ ዘወር ብለው ይችን የምታምር ጊዜ አብረው ያሳልፋሉ ማለት ነው። ልንገራችሁ፣ እኔ እውነቴን ነው። እዚህ ጋር ምንድን ነው ያለችው? ስምህን በሌላ ጥራው ምናምን የሚል ሙዚቃ ነበር እኮ ዘፍና ነበር። እኔ ረስቸው ነው እንጂ ከዛ ደግሞ አበባ ደግሞ ሁለት ነው ያለው። አንደኛውን ተቀበለችውና ከዛ ከእንደገና የአበባ ይደርቃል ብላ ሰበረችው። ከዛ ግን ድጋሚ ደግሞ ካሜራው ሲዘጋ ከእንደገና ሌላ አበባ ይሰጣታል። ከዛ ወይኑ አለ። ከዛ በኋላ ምናምን አሪፍ ጊዜ ያሳልፋሉ ማለት ነው። እሱን በደንብ አድርጋችሁ ማወቅ አለባችሁ። ሲቀጥል ደግሞ ብሩኬ መጀመሪያ ላይ እየተናገራቸው የነበሩ ነገሮች አሉ። ምክንያቱም ያኔ ፍቅር ላይ ምን ማድረግ እንዳለብን እየተናገረ ነበርና እውነቱን ነው። አንዳንዴ ሁለታችሁ ለምሳሌ ሴቷም ወንዷም መጫጫ ከሆነ በተመሳሳይ ሰዓት ንደታችሁ አንድ አይነት ከሆነ በምንም ታምር ፍቅራችሁ ልታድኑት አትችሉም። ግን አንዳችሁ ስትናደዱ አንዳችሁ ደግሞ ዝም ማለት ሁለታችሁ እንኳ ተናዳችሁ ሊሆን ይችላል። አንዳንዴ የሆነ መናገር ፈልጋችሁ ግን ወንድም ከሆንክ ሴቷ ተናዳ ካያት ዝም ማለት መቻቻል። ካልተቻቻሉ አይደለም ፍቅርና ትዳር ቀርቶ ሌላ ነገር ስራ መስራት አትችሉም እንዴ። ብዙ ጊዜ አሁን እኛ አረብ ሀገር ላይ ስንሰራ ታውቃላችሁ፣ ችለናቸው ተቻችለን ብዙ ነገሮች መጮ ፈልገን ዝም ብለን ማርያምን በጣም ብዙ ቀን ሴትዮዋ እናዳችሁ ቡጭቅጭቅ አድርጋት ብሏችሁ የሆነ ነገራችሁ ዋጥ አይደለም እናደርገው። ማርያምን ትዕግስት ግን ያስተምራል እውነት ለመናገር። ከዛ በጣም ብዙ ነገሮችን ትማራላችሁ። የሆነ ነገር መናገር ፈልጋችሁ ዝም ነው የምትሉት፣ ምክንያቱም አላማ አላችሁ። ለምን እንደወጣችሁ ታውቃላችሁ። እዛ ጋር እሷ ጋር ብትመላለሱና ብትጫጫ ምን እንደሚፈጠር ስለምታውቁት ግን በደል እየደረሰባችሁ ማድረግ የሌለባችሁ ነገር አድርጉ እየተባላችሁና ከአቅማችሁ በላይም እየሰራችሁ በጣም ብዙ ነገሮች እየተፈጠሩ እንደዚህ ብላትስ፣ እንደዚህ ቢፈጠርስ፣ እንደዚህ ቢሆንስ፣ እንደዚህ እያልን ሁላችንም ታውቃላችሁ ለምን እንደሄድን ማለት ነው። ለዛ ቻል አድርገን ነው እነዚህ ነጭናጮች ጋር ተመሳስልና ተስማምተን የኖር ነው። ስለዚህ እዚህ ጋር ደግሞ ፍቅር ደግሞ ሌላ ነገር ነው። ብሩኪያውን በቃ ማለት ብዙ ነገሮች አውቃለሁ ስለምትወደኝ ስለምታፈቅረኝ ነው። ብዙ ከባባድ ነገሮችንም ያሳለፈችው ባትወደኝ ኑሮ ብዙ መስዋዕትነትን አትከፍልም ብሏል። ልክ ነው ማለት ማንም ሰው ባይወዳችሁ ባትወድ ወይ ደግሞ ባትወድሽ ምንድነው የሚባለው ባይወድሽ ከአንቺ ጋር ሰከንድ ማንም ጊዜውን ማጥፋት አይፈልግም ከማይወደው ሰው ጋርና ከማትወዱ ሰው ጋር ማለት ነው። ሁሉም ሰው ከሚወደው ሰው ጋር አይደል ጊዜውን ማጥፋት የሚፈልገው በቃ ብዙን ነገር መታገስ የሚፈልገው። ግን ማትወዱት ሰው ጋር ምንም አይነት መስዋዕትነትም መክፈል ጊዜያችሁንም ማጥፋት አይጠበቅባችሁም። ወይ ደግሞ መታገስ የሚባልም ነገር አስፈላጊ አይደለም። ብዙ ጊዜ ማንወደው ሰው ሲሆን የራሱ ጉዳይ ምናምን አይደለም ብለን የምንሄደው፣ ምክንያቱም ምንም ስለማይመለከተን። ግን ደግሞ የኔ ስለምትልህ ነው ብሩኬ፣ ስለምትወድህ ስለምታፈቅርህ በቃ ለነገው አቅድ ስላላት ካንተ ጋር ለዛ ነው ብዙ ነገሮችን ከዚህ በፊት አብራችሁ ያሳለፋችሁ ብዙ ከባባድ ፈተናዎችን። ፍቅር ላይ ብዙ ፈተናዎች አሉ። በተለይ ሪል የሆነ ፍቅር ሲሆን በጣም ከባድ ነው። የምታሳልፏቸው ብዙ ፈተናዎች አሉ። በተለይ ከዚህ በፊት እምላችኋለሁ ሁልጊዜም የሶሻል ሚዲያ እንትን ሲሆን አይደለም ሶሻል ሚዲያ ላይ ሆኖ ፕራይቬት እንኳን ሆናችሁ በብዙ ሰዎች ትፈተናላችሁ። በፕራይቬት ማለት ነው። ሶሻል ሚዲያ ላይ ደግሞ ታውቃላችሁ ማንም ሰው ነው መጥቶ ሶስተኛ ወገን እሪ የሚልባችሁ ማለት ነው። ለዛ እዚህ ጋር ፍቅራችሁን ነው ቼክ የምታደርጉ ሰው ደግሞ ሰዎቹ የሚያወሩትን ነው የሰዎቹን እንትን ነው የምሰሙት። በጣም ብዙ ነገሮች አሉ፣ ፈተናዎች አሉበት። የሆነ ጥቅም ሊኖረው ይችላል። ባለፈውም ነግራችኋለሁ። ግን በጣም ብዙ ከባዶች ነገሮች አሉ። የሶሻል ሚዲያ ፍቅር እስከ ዛሬ ድረስ ማቆየት ራሱ ትልቅ ነገር ነው። ስለዚህ ብሩኬ በደንብ ተረድታታል። እያንዳንዱ ነገር ይቅርታ ምንድን ነው ይቅርታ ታድርግልኝ፣ እንዲሁም ደግሞ ስለምትወደኝ ነው እስከዛሬ ነገር ያሳለፈችው እና በዚህ መልኩ ማሳለፍ አለብን ምናምን እያለ ዛሬ በጣም በቃ እንዴት ነው ብስል አጫውቶታል። ዛሬ እንዳያችሁት እንግዲህ በስነ ስርዓት ነበረ ቁጭ ብሎ ሲያወራ የነበረው እና ደግሞ ፍቅሬን እንድትቀበለ ወይ ደግሞ ይቅርታኝ ተቀብላ አብራ እንድትቀጥል ደግሞ ፈልጋለሁ ብላ እንደምትወደኝ እንደምታፈቅረኝ ያውቃለሁ እያለ ነበር። ምክንያቱም እንዳልኳችሁ ነው ባትወዶ ኑሮ ከዚህ ምንም ማንም አስገድዷት አይደለም። ምንድን ነው ብሩኬ በር ስለዘጋባት ምናምን አይደለም። ለፖሊስ ደውላ ወይም ደግሞ በቅርብ ላሉ ጓደኞች አረ ምንም የቅርብ ጓደኛ ነው እሱ አስፈልገው። አሁን እንዳያችሁት በሩን ከፍቶላት አይደለ? ጸጉር ቤት ደርሳ ነው የመጣችሁ። ደግሞ አምሮብሻል የኔ ቆንጆ፣ ጸጉር በጣም ሄዶብሻል። ጸጉር ሰሪዋም እጅ ባርክ ብለናል። አሳምራን የላከችሽ። ስለዚህ በዚሁ አጋጣሚ በዛው መቅረት ትችል ነበረ። ወደምትፈልገው ቦታ መሄድ ትችል ነበር አይደል? ግን ተመልሳ መጣለች። ምክንያቱም ስለምትወደው ስለምታፈቅረው። ለምንድን ነው ታዲያ ይሄን ያክል እየተፈታተነችው ያለችው ወይ ደግሞ እንደዚህ እየተናገረችው ያለችው ካላችሁኝ፣ ለነገ ህይወቷ ስለምትዘጋ ነገ ብላለች። ደግሞ ትናንትም ናታንን ጠየቀችው። ስለ ነገ ፈርተህ ታውቃለህ ወይ? የነገ ህይወቴ ማን ነው? ምንድን ነው የሚባለው? ማን ነው ምንድን ነው የሚለው? ጠፋኝ።
ወይኔ ምንድነው የሚባለው? ብቻ ማን ነው ላይ የእናንተን አሁን ለምሳሌ የነገ ህይወታችሁን ማን ሊጠብቅላችሁ ይችላል? ወይ ደግሞ ማን ነው ምንድነው? ብቻ እናንተ ጨርሱት እና ማለት ነው። ለዛ ነው እንደዛ እያለች ያለችው። ዛሬም ደግሞ ምንድን ያለችው የሰውን ወሬ እየሰማ ምንድን ነው ገታት እንደዚህ አድርጋ ስለተባለ እሺ ብለህ ዛሬም ደግሞ የናታን ሆነ የማንንም እንትን ሰምተህ እንደዚህ ልታደርግ አይገባም። ስለዚህ እኔ ለነገ አስባለሁ ብላለች። አያችሁ አንዳንዴ አሁን ለምሳሌ ቅምጥል የመሰላት የተናቀች ምንድን ነው እኔ ራሴ ነው ራሴን ያስናኩት ብላለች። ብዙ ነገሮች አንዳንዴ ባለፈውም እየተናገርኩ ነበረ። እያንዳንዱ ነገር በህይወታችሁ የሚፈጠር ነገር ችግር የለውም እያላችሁ ባሳለፋችሁ ቁጥር ሌላ ችግሮች ሲጨመሩ በቃ ምንድን ነው ይህ ራሳችሁ እንደናቃችሁና ወይ ደግሞ ያ ሰው ደግሞ እናንተ እንደናቃችሁ ተብሎ ብሎ ይሰማችኋል። ገባችሁ? ስለዚህ አሁን ቅምጥሌ እየገባት ያለውና ለእሷ እየተረዳች ያለችው ብሩኬ እየናቃት ወይ ደግሞ በቃ እንዴት ነው ይሄ ክብር የሚባለውን ነገር እንዳልሰጣት ነው እየተሰማት ያለው ማለት ነው። ግን ደግሞ ቅምጥሌ ብሩኬ በጣም ነው የሚያፈቅርሽ፣ በጣም ነው የሚያከብርሽ። እሱን ታውቂያለሽ። ከዚህ በፊትም በቃ ከእሷ ማደርሰው ሴት የለም እያለ በደንብ ተናግሯል። ያንም ደግሞ አይተናል። ምንድን ነው ይህ የፍቅር ጥያቄ ካቀረበልሽ በኋላ ከተቀበልሽ በኋላ እንደዚህ የሴቶች እንትን አልሰራም። ከዛም በፊት ነው የነበረች እዩ። ከዛ በፊት የነበረን ነው ምንድነው ይሄ መጨረሻውን አጽዱ ምናምናም ሲባል ነው መልሳችሁ የገባችሁ ተነጋግራችሁበት። ስለዚህ በቃ ተቀበዩ፣ ይቅርታውን ተቀበይ። ለእያንዳንዱ ነገር ላጠፋው ነገር ይቅርታ ብሏል። ይቅርታውን ደግሞ ተቀበዩ። ለፍቅር ዝቅ ማለት ከፍ ያስብላል እንጂ ዝቅ አያስብልም ብሏል። ዛሬም እውነቱን ነው ማለት በቃ አጥፍቷል። ለጥፋቱ ለእያንዳንዱ ነገር አሁን ዛሬ የነገን አይኖሩልኝም። እንዲሁም ደግሞ እንደዚህ ሶሻል ሚዲያ የሚያውቁ ሰዎች ሳይሆኑ በሚያውቁን በቅርብ ላሉ ሰዎችም ደግሞ ምናምን እያለች ነበረ። ቅምጥልቅ እውነቷን ነው። እውነት ለመናገር እኛ አይደለም ህይወታቸው የምንኖረው ኦር ደግሞ እህታችሁ አይደለችም፣ ወንድማችሁ አይደለም፣ ወይ ደግሞ ጎረቤት ወይም ማንም አይደለም፣ ጓደኛችሁ አይደለም ህይወታችሁ የሚኖረው የምትኖሩት እናንተ ሁለታችሁ ናችሁ። ስለዚህ አሁን ቅምጥሌ የተናገረችው ይሄ ነገ የሚደርቅ አበባ ነው ብላለች። ይሄ አበባ ስላደረክልኝ ወይ ደግሞ እንደዚህ አይነት ነገር አዘጋጅተህ ስለጠበቅከኝ ምንም የሚጨምርልኝ የሚቀንስልኝ ነገር የለም ነው። ገባችሁ? ምንድን ነው እውነቷን ነው ያልኳችሁ። እዚህ ጋር የእውነት የልብ ፍቅርና ንጹህ ፍቅር ሲሰጥ እንጂ በአበባ ብቻ ሊሸውዳት ቢሆን ወይ ደግሞ አበባ ብቻ ቢሰጣት እውነቷን ነው በቃ ለእይታ ምናምን የእሷን ልብ ለማግኘት ኦር ደግሞ በቃ ምንም የሚጠቅም ነገር አይደለም። ለእይታ ብቻ የሚሆን ነገሮች በአጠቃላይ ግን ደግሞ ከልቡ ስለሚወድሽ ስለሚያከብርሽ በቃ ይቅርታውን እንድትቀበይ ስለሚፈልግ እንዲሁም ደግሞ በቃ ዝም ብሎ ይቅርታ ቢልሽም እኮ ችግር የለውም። እንዲሁም ደግሞ እንደሚያፈቅርሽ ቢነግርሽ ግን ደግሞ በዚህ መልኩ ሲሆን ደግሞ እንደዚህ አይነት ዝግጅቶችን አዘጋጅቶ ደግሞ ሲቀበልሽ ደስ ይልሻል ብሎ ስላሰበና እንዲሁም ደግሞ ለአንቺ ብሎ ፕሮግራም ሰዓት ጊዜውን ብዙ ነገር ነው የምትሉት። ጊዜያችሁን ትጨነቃላችሁ። ነገር ያምራል አያምራም ያንን ሁሉ ነገር አድርጎ ያዘጋጀው በቃ በደንብ ትረጅኛለሽ ብሎ ስላሰበ ነው። መጀመሪያ እኮ ሸወደችን። ግን እግዚአብሔርን መጀመሪያ ይሄ ሁሉ ለኔ ነው ምናምን ብላ ስምን ቀይርልኝ በሌላ ምናምን በፍቅሩ ማን ልበልሽ ማንቲ ምናምን ሲል ምንድን ያለችው የፍቅር ሰው ነው ምናምን ብላላችሁ። ከዛ ይህ ሁሉ ለኔ ነው ወይ ደከምክ ምናምን ብላ መጨረሻ ላይ ምን ብትል ጥሩ ነው? በቃ እኔ ደክሞኛል ልሄድ ነው። እግዚአብሔርን እኔ ያልጠበቅኩ እንደዚህ ጥላው ትሄዳለች እንዴ? ምንድን ነው ያልተገመትክ ሰውን ማለት ይሄኔ ነው እሺ ምትል መስላ ምናምን። ከዛ ደግሞ ትንሽ ተቀምጣ እንደዛ መከረችው ምናምን በቃ መክራ መጨረሻ ላይ እሺ በቃ ተረድቻለሁ እኔ ስላናደድከኝ እንደዚህ ስለ የነበረው በቃ ይቅርታ ተቀብያለሁ ልትል ነው ብዬ ካሁን አለች ስል በቃ ሶሪ አለችና ጥለው ሂድት። ፈጣሪ ኧረ ምንድን ነው ይሻልሽ አንቺ ልጅ እግዚአብሔርን እንደ ዛሬ ሙድ ይዛብኝ አታውቅም። እኔ እንደዛ አልጠበቅኩም። ብቻ ግን ይመቻችሁ። የሚያምር ፕሮግራም ነበረ። እውነት ለመናገር በጣም ያምራል። ድምቅ ያለ ያሸበረቀ ነበረ። ያው እንግዲህ ነገሩ እያለቀ ይመስለኛል። ማለት ነገ ቅምጥሌ ምናልባት ስለተናደድኩብህ ስላበሳጨኝ ነው ስለዚህ ቅርታን ተቀብያለሁ ምናምን ብላ የምትመጣ ይመስለኛል። ዛሬ እንግዲህ ያለውን ነገር ማለት ልቡ ምን አስቦ ነው እኔ ስጮህበት ስናደድ ምናምን እሱም መልሶ ይጮኋል። እንደ ትናንቱ አይታችሁታል። መጨረሻ ላይ እየጮህ ነበር እሱምና ያን ነገር ያደርጋል አያደርጋም የሚለው ነገር ይመስለኛል። ስለዚህ ነገ በፒስ ይመጣሉ ብዬ አስባለሁ። የዛሬውን ፒስ ነው ማለት ለካሜራ ነው እንጂ ከካሜራ ጀርባ እንዴት ነው እንደዚህ አይነት ዝግጅት ተዘጋጅቶ እንደዚህ ምንድን ነው እናንተ? ስለዚህ ፒስ ነው ሁሉም ነገር ማለት ነው። ካሜራማን ግን ትንሽ ብታሳየን የሆነ ነገር ደስ ይለኝ ነበር፣ ግን ደግሞ አልሆነም። ስለዚህ አሪፍ ጊዜ እንደሚያሳልፉ አልጠራጠርም። እንዴት ነው እናንተስ ማትገምቱት? ገምቱ። እግዚአብሔርን በጣም ያምራል። በዚህ ልክ አያችሁ እንዴት ነው በቃ አሁን የምር እንትን ብትል ኖሮ ብሩኬ ዛሬ አሁን ጠፋች በቃ እንደዚህ ብሎ ምናምን ይል ነበረ
እናቴ እንደዚህ ብሎ ምናምን ተብሎ ነበር የመጣው። ግን ነገሩ እያለቀ ሲመጣ እንደዚህ ነው የሚሆነው። ገባቸው። ቅምጥሌም ፀጉር ቤት ደርሳ መጣች ምናምን እንደዚህ ቁልት ልትብላ አምሮባት እንደምታዩት ብሩኬም እንደዚህ ቤቱን አቁላልቶ ጠበቃት። እኔ እንግዲህ እና ለማንኛውም ይመቻችሁ። ሌላ ምንም ማለት አልችልም። የነገ ሰው ይበለን። ደህና አደሩ። እንኳን ደስ አለን፣ እንኳን ደስ አላችሁ። ለምኑ ብላችሁ ደግሞ ጮኋላችሁ። ፏበሉ። ብሩኬ ደግሞ ማለት ነው አክቲንግ ሲሰራ ምናምን ፍላወሩ እንደዚህ ያዘ ምናምን፣ ከዛ ደግሞ እሱ ደግሞ ወረው። ወይ አበባዋ ግን ተሰቃየች። እኔን በቃ ምን ማድረግ ይቻላል። እችን ፎቶ ግን ወጃታለሁ። ባይዘወይ በጣም የተመቸች ፎቶ ነች። ይመቻችሁ እና ደህና አደሩ። ፏበሉ። በቃ ላይክ እና ሰብስክራይብ አድርጓቸው እሺ።